ቆይ እንደዚህ ሃይ ሰላም፣ እንዴት አላችሁ ሀሳባውያን? ደህና ናችሁ ወይ? ዛሬ በሌላ ቪዲዮ ተመልሰን ተገናኝተናል። እንኳን ደህና መጣችሁ። ሰብስክራይብ ያደረጋችሁ ሰዎች በጣም ነው የማመሰግነው። ኦነስትሊ በጣም 74 ሰው ደርሰናል። አሁን እንደ ቀልድ ደግሞ እያደግን እንሄዳለን ኢንሻአላህ። ዛሬ እንድናወራበት የፈለግኩት ርዕስ ምን መሰላችሁ? ከመጽሐፍም አይደለም ፐርሰናል ኦፒኒየኔን ላጋራችሁ ስለፈለግኩኝ እና እኔ ብቻ እንዳልሆንክ ይገባኛል። ግን አይነኬ ተብሎ ከተቀመጡ ሀሳቦች ውስጥ ኢትዮጵያ ውስጥ በጣም ብዙ የማይነኩ ነገሮች አሉ። በቃ በሃይማኖት በባህል ምናምን ታስረው የተቀመጡ ግን ደግሞ ውስጣችንን አልተስማማንበትም፣ ይጎረብጠናል። ግን ደግሞ ብናገርስ የሆነ ሰው ይኮረኩመኛል፣ ነውር ነው እንደዚህ አይባልም እየተባለን ስላደግን ሀሳባችንን ኤክስፕረስ ማድረግ እንፈራለን። አንዱ ቤተሰብ ይመስለኛል። እኔ ቤተሰብ ኦቨርሬትም አንደርሬትም ተደርጓል ብዬ አምናለሁ በእኛ ማህበረሰብ ውስጥ ማለት ነው። እና ስለ ቤተሰብ እንድናወራ ፈለግኩኝ። የኔን ኦፒኒየን ነው ብያቸዋለሁ። ፐርሰናል ይሄ የኔን ከኔ ፐርስፔክቲቭ፣ በተለይ ደግሞ ስደት ላይ እንዳለች ሴት፣ ስደት ላይ ያሉ ሰዎችን እንደታዘበች ሴት ስኖር ታዛቢ ነኝና የታዘብኩትን ትዝብቴ ላጋራችሁ ወደድኩኝ። ትዝብቴ ውስጥ ደግሞ መብሰልሰልም አለው ማለት ነው። ሰሞኑን ነው ከኢትዮጵያ አሁን ወዳለሁበት ሀገር የመጣሁትና በኳታር ኤርላይንስ ነው እንትን ያልኩት ትኬት የቆረጥኩት። ላለፉት 3 ዓመታት ደግሞ ቱርክ በነበርኩበት ጊዜ በየሳምንቱ ፍላይት አደርግ ነበረ እና በኢጅፕት ኤርላይንስ፣ በኳታር ኤርላይንስ እና በሳዑዲ ስትሄዱ፣ ኢምሬትን ጨምሮ ስትሄዱ፣ በተለይ ከኢትዮጵያ ወደ መዳረሻችሁ በእነዚህ ኤርላይንሶች ስትሳፈሩ ማለት ነው ግማሹን የሚሆኑት ወደ አረብ ሀገር የሚሄዱ ሴቶች ናቸው። በተለይ ደግሞ ኢጅፕት ኤርላይንስ ላይ ማለት ነው። እና በየቀኑ ሴቶች ይጓዛሉ። በየቀኑ ህፃናት ስላችሁ ይሄ 15 14 ዓመት የሆናቸው 16 ዓመት የሆናቸው ልጆች ምንም ኖሃው የሌላቸው ስለ ሰው ልጆች ስለሚሄዱበት ነገር ሀገር ሰው ምን እንደሚያጋጥማቸው ምንም የማያውቁ ሰው ልጆች ናቸው። እና ጠይቃቸዋለሁ፣ ምንድነው የምትጠብቁት? ለምንድነው የምትሄዱት? ከሄዳችሁ በኋላ ፊውቸራችሁ ምንድነው የሚሆነው? ስለ ነገ ምን ታስባላችሁ? እያልኩኝ ኢንተርቪው ለማድረግ ሞክራለሁኝ። እና አሁን በዚህ ዓመት ታዲያ ከረዥም ጊዜ በኋላ ነበረ ፍላይት ያደረኩት እና በኳታር ኤርላይንስ ድሮ ከማውቀው በላይ ቁጥሩ በዝቶ ነበረ፣ ሴቶቹ ቁጥር ማለት ነው። እና አሁን ደግሞ ዩኒፎርም ሁላ ስለብሰዋቸዋል እና በጣም ኤክሳይተድ ናቸው እነሱ። ዩኒፎርማቸው የግራጁዌሽን ነው የሚመስለው። ደስተኞች ናቸው ስለወጡ ብቻ ከሀገር ሂደው ምን እንደሚያጋጥማቸው አያውቁም። እና ጠይቃለሁ፣ ለቤተሰብ ነው ለእንትን ነው ለቤተሰብ ለልጄ ምናምን ነው የሚሉ ስጠይቋቸው እንጂ ለእኔ የሚል ማለት ነው ምንም አታገኙ። ካገኛችሁ ከ10 1 ብቻ ነው የምታገኙት። እና ልጅ ቤተሰቡን መጦር አለበት። አያግሪ በሱ እስማማለሁኝ። ግን ደግሞ ራሱን መቻል መጀመሪያ ያለበት። ልጅ የሚወለደው እንዲጦራችሁ አይደለም። ልጅ የሚወለደው እናንተ ስለፈለጋችሁ ነው። መሰረታዊ ነገሩን የማሟላት የአምጩ የወላጅ ግዴታ ነው። እና ባላገር ደግሞ ድሃ አይደለም። ጦርነቱ ምናምን የሚል ምክንያት ልንሰጥ እንችላለን። ግን ልጅ ሊጦር ብቻ አይደለም የሚወለደው። ግን ደግሞ ዲፕ ዳውን እንደ ማህበረሰብ ውስጡን እንደዛ ብለን እናስባለን። በተለይ ደግሞ ወላጅ ሲሆኑ ምናምን መጦር ግዴታችሁ ነው ተብሎ ነው የሚታሰበው። እና ፍቅራችንን እንትን ያደርገዋል፣ ያለዝባል ብዬ አምናለሁኝ። ይሄ የወላጅነት የቤተሰብነት ስሜቱን አያመጣውም። ጊቤ እንደ ቴግ ነገር ነው የሚሆነው። ታደርጋላችሁ፣ ስታደርጉ ደስ ይላችኋል። እንኳን ለቤተሰብ ለሌላም ሰው እኮ ስታደርጉ ደስ ይላችኋል። በቃ ሰው ልጅ መጀመሪያ ሰው ከዛ ልጅ ስለሆናችሁ ብቻ ተወዳችሁ ከዛ ራሳችሁን ስትችሉ የምታደርጉት ነገር ነው መሆን ያለበት። ከንፉግነት አውድ እንዳታዩት እሺ። እነዚህ ሴቶች አሁን ሴት ስል እንግዲህ
ሴት ልጅ ነው ብዙ እድሜዋን የምትሰረቀው እኛ ሀገር ላይ ማለት ነው። እና ወንድም ልጅ በርደኑ ብዙ እንደሆነ ይገባኛል፣ ግን የሴቶቹን ያክል አይሆንም። እነዚህ ሴቶች ህይወት አይኖራቸውም። ለቤተሰብ ልከው የሚካዱም አሉ። ካልሆነ 3-4 ዓመት አይሞላም። ደግሞ ለሆድ ነው ብዙ ጊዜ የሚላከው። ሆድ ደግሞ ሁሌ አዲስ ነው። እየላኩ ህይወት አይኖራቸውም። አንድ ቤት ውስጥ ታሽገው ሲያበስሉ ሲያጸዱ ምናምን ኑረው ሲመለሱ ሀገራቸውም ላይ 1 ወር ሳምንታት ምናምን ነው በጣም ከኖሩ። ከዛ ውጭ ግን ተመልሰው ወደዛው ህይወትና ራስን ስለመቻል ከዛ በኋላ ስላለ ነገር አይታሰብም እንደ ማህበረሰብ እና ኦቨርም አንደርም ሬት ተደርጓል የምለው ከዚህ ፐርስፔክቲቭ ነው።